የጤናው ጉዳይ አሳስቦታል። እንግዲያውስ አልዓፊያ ፕሮግራማችን የተለያዩ የጤና ርዕሶችን እየያዝን ለእናንተ እያካፈልን እንገኛለን። እንግዲህ ይሄ ገጠመኝ ይህንን አመመኝ እንደዚህ ሆንኩኝ ካላችሁ ምንም ችግር የለም። ከታች ስልክ ስለምናስቀምጥ አማክሩን። እኛም በተቻለን አቅም ለጤናዎት እንግዲህ ምላሽ ለመስጠት እንሞክራለን። ዛሬም እንደተለመደው አልዓፊያ ፕሮግራማችን ቀጥሏል። ወደ አልዓፊያ እናልፋለን። مرحبا ተመልካቾቻችን አልዓፊያ ፕሮግራማችን ላይ እንገኛለን። በአልዓፊያ ፕሮግራማችን እንግዲህ የተለያዩ ኬዞችን ያነሳን መነሻቸው ምንድነው፣ እንዴትስ ቀድመን እንከላከላቸው፣ ከመጡብንስ በመልኩ ራሳችንን ከዛ ነገር ነፃ እናድርግና ድን የሚሉትን እያየን እንገኛለን። በዛሬው ፕሮግራማችን ደግሞ ኢንሻአላህ ምናልባትም ደግሞ በሴቶች በኩል በጣም ሴቶችን ያሰቃየ ያስመረረ የዕለት ከዕለት እንደውም የህመማቸው ምንሽና ምንሽ ብትባል አንድ ሴት እንደዚህ ነው ብላ ልትጠቅሰው የምትችለውን ህመምና እንዴት አድርጋ ቀድማ መከላከል ትችላለች፣ እንዴት አድርጋ ራሷን ከዛ በሽታ ነፃ አድርጋ ጤናማ ህይወት ትኖራለች የሚለውን እናያለን። ይሄም ደግሞ ራስ ምታት፣ ማይግሬን፣ ሄዴክ እሱን እናያለን ማለት ነው። እንግዲህ አብዛኛው ሴቶች ወይም ደግሞ በእድሜ የገፉ ሰዎች ወንዶችም ብዛት እንደዚህ የሚውሉበት የስራ ከባቢያቸው የተረበሸና ሰላማዊ ካልሆነ ላይት የሚበዛበት ከሆነ ብቻ በተለያዩ ኮዞች ወንዶችም ይጠቁበታል። ግን ደግሞ ከወንዶች በላይ በተለያየ ቀጥተኛ በሆነም ቀጥተኛ ባልሆነም ምክንያት ሴቶች በብዛት በራስ ምታት እንሰቃያለን፣ እንታመማለን እና ስለ ራስ ምታት እናያለን። እንግዲህ ራስ ምታት በሁለት ከፍለን ልናየው እንችላለን። ፕራይመሪ ሄዴክ እና ሰከንደሪ ሄዴክ ብለን ማለት ነው። ማለትም የመጀመሪያ ደረጃ የራስ ምታት አለ ወይም ደግሞ ሁለተኛ ደረጃ የራስ ምታት አለ። የመጀመሪያ ደረጃ የራስ ምታት የምንለው ምክንያቶቹን ልናውቃቸው አንችልም። ማለትም ከምን ተነሳ፣ ራስ ምታቱ እንዴትኛ ላይ ተከሰተ፣ መንስኤውስ ምንድነው ብለን ብናጠና እንኳን ልዩ ኬዝ ወይም ደግሞ ልዩ ከጀርባው የሆነ ህመም አናገኝለትም ማለት ነው። ይሄ የመጀመሪያ ደረጃ የራስ ምታት ልንለው እንችላለን። ሁለተኛ ደረጃ የራስ ምታት የምንለው ደግሞ ብቻውን አይደለም ራስ ምታቱ የሚመጣብን፣ ከጀርባው ሌላ ትልቅ የህክምና ኬዝ አለ። ስሬስ ሊሆን ይችላል ያ ደግሞ የህክምና ኬዝ። ስለዚህ የግዴታ ምን ያስፈልገን ይችላል ማለት ነው፣ ክትትል ያስፈልገን ይችላል፣ ሐኪም ሊያየን ይገባል፣ ብቻውን ስላልመጣ ማለት ነው። ስለዚህ ብቻውን የማይመጣ የራስ ምታት አይነት እንዴት ልንለየው እንችላለን? ብቻውንስ የሚመጣ ምን ሊያስከትልብን ይችላል? ምልክቶቹስ እንዴት ናቸው? እንዴት አድርገን እንከላከላቸው? እያንዳንዳቸውን በቅደም ተከተል እናያለን። እንግዲህ ፕራይመሪ ሄዴክ ውስጥ ከሚካተቱ የራስ ምታት አይነቶች መካከል ወይም ደግሞ የመጀመሪያ ደረጃ ምክንያት የሌላቸው ብለን የምንላቸው አንደኛ ቴንሽን ሄዴክ የምንለው አለ። አንድ ሰው ቴንሽን ማለት ከስሙም እንደምንረዳው አለመረጋጋት ውስጥ ሆኖ ሰውየው የሚከሰትበት የራስ ምታት አይነት ማለት ነው። ይህ በጭንቀት ሊሆን ይችላል፣ ለምሳሌ በስራ ውጥረት ሊሆን ይችላል፣ ለምሳሌ በድካም ሊሆን ይችላል። ለምሳሌ ሰውየው ምን ይሆናል? ራሱን ይታመማል። ይህን የራስ ህመም እንዴት ሊለየው ይችላል? አንድ ሰው ብዙ ጊዜ እዚህ ደንደሳችን አካባቢ አንገታችንና ራሳችን አካባቢ ምን ይኖራል? በጣም ታየ ማድረግ፣ የመጨምደድ ወይም ደግሞ የመያዝ ምልክት ሊያስተውል ይችላል ሰውየው። ስለዚህ ብዙ ጊዜ ደግሞ ያው ከጀርባ ነው፣ ከጭንቅላቱ ጀርባ ከአንገቱ ጋር የተያያዙ መስሎች ጋር ተያይዞ እንደዚህ ጭምድድ ያደርገዋል። ስለዚህ በዛ ሊለየው ይችላል። ይሄ ቴንሽን ሄዴክ ይባላል። ለሁሉም የራስ ምታት አይነቶች መፍትሄያቸውን ወደኋላ እንመለስባቸዋለን። ስለዚህ ይህንን እንዴት ነው ሰውየው ሊከላከለው የሚችለው? ያው ቴንሽን አይደለ፣ ጭንቀት ካለ ጭንቀትን በቀላሉ ማስወገድ አለበት። ድክመት ካለ ወይም ደግሞ ስትረስ ካለ አንዛይቲም ካለ ስትረስም ካለ እንደዚሁም ደግሞ ድካምም ካለ ድካምን በማስወገድ በቂ ረፍት በመውሰድ ከዛም በተጨማሪ ደግሞ ባለመጨናነቅና የሚያስጨንቁ ነገራቶችን በማስወገድ ያንን የራስ ምታት አይነት ሰውየው ሊያርቀውና ሊከላከለው ይገባል ማለት ነው። ስለዚህ የመጀመሪያው ወይም ደግሞ ምክንያቱ የማይታወቅ ተብሎ ከሚጠራ የራስ ምታት አይነት ቴንሽን ሄዴክ ወይም ደግሞ በጭንቀት በውጥረት የሚመጣ የራስ ምታት አይነት ነው ማለት ነው። ሁለተኛው የራስ ምታት አይነታችን ደግሞ ማይግሬን ነው። አብዛኛው ሰው ላይ ከ75% በላይ በተለይ ደግሞ ይህ አብዛኛውን ጊዜ ሴቶች ላይ ይስተዋላል። ሴቶችን በተለያዩ ምክንያቶች እዚህ ውስጥ ይገባሉ። አንደኛ በሆርሞን መቀየር ምክንያት ለምሳሌ ማይግሬን ህመም ሊኖራቸው ይችላል። ከዛ በተጨማሪ ብዙ ሴቶች ብዙ እናቶች የወሊድ መከላከያ ይጠቀማሉ። ያ የወሊድ መከላከያ ሆርሞናል ቼንጅ ስለሚኖረው ፕሮጀስትሮን የሚባል ሆርሞን ያለውን የወሊድ መከላከያ ከወሰደች አንድ እናት
በቀላሉ ለማይግሬን በሽታ ተጋላጭ ትሆናለች። ስለዚህ የሕክምና ባለሙያዎችን አማክረን የምንወስደውን ከተቻለ ሆርሞን ፍሪ ወይም ደግሞ ከሆርሞን ነፃ የሆነ የወሊድ መከላከያ አይነትን ብንጠቀም፣ ለምሳሌ በማህፀን ውስጥ የሚቀመጠው እጅግ በጣም ተመራጭና ከሆርሞን ነፃ ስለሆነ እሱን ብትጠቀሙ ከራስ ምታት እፎይ ትላላችሁ። አብዛኛው ሴት የራስ ምታት ህመም የሚያበቅለው ወይም ደግሞ ራስ ምታት ህመም ላይ ተጠቂ የሚሆነው ከነዚህ ከወሊድ መከላከያዎች ጋር ተያይዞ ስለሆነ ብዙ ሴቶች ብዙ እህቶች ያንን ካቆሙ በኋላ ወይ ካስወገዱ በኋላ ምን ይሆናል? ከራስ ምታታቸው ነፃ ይሆናሉ። ስለዚህ ከሆርሞን ነፃ የሆነን የወሊድ መከላከያ አይነት በመጠቀም ማይግሬንን ራሳችንን በቀላሉ ነፃ ማድረግ እንችላለን ማለት ነው። ይሄ ብዙ ጊዜ ኖዚያ ቮሚቲንግ ወይም ደግሞ ማስመለስ እና ማስታወክ ሊያመጣብን ይችላል። ለምሳሌ ማይግሬን ከፋ ሲል አንድን ሴት ወይም ደግሞ አንድን ታማሚ ሰው ሊያስመልሰው ይችላል፣ ሊያስታውከው ይችላል። ከዛ በተጨማሪ ደግሞ እንዴት ነው ምልክቱ? ከዚህ በተጨማሪ በአንድ በኩል ነው ከፍሎ የሚያመው፣ ሙሉ ጭንቅላቱን አይደለም የሚያመው። ወይ በግራ በኩል ወይ በቀኝ በኩል፣ በአንድ በኩል ከፍሎ በጣም ይወገዋል። እንደዚሁም ደግሞ በጣም ይጠዘጥዘዋል። ሐታ መቆም እስከሚያቅተው ድረስ ሁሉ ሊያመው ይችላል ማለት ነው። ኢቭን አሉ አንዳንድ እህቶች፣ አንዳንድ ወንድሞች ይጥላቸዋል፣ ጭራሽ ራሳቸውን ያስታቸዋል፣ ከዛ በኋላ ያንቀጠቅጣቸዋል ምናምን። እሱ ኬስ ካለ ሲሪየስ ኬዝ ነው። በሕክምና እየተከታተልን የራሱ የማይግሬን መድኃኒት አለው። በእርግጥ ማይግሬንን እንደ ሳይንሱ እንደ ሕክምናው አንድ የጤና ባለሙያ ይህን ያክል መድኃኒት ተጠብቤ አምጥቻለሁ ብሎ ወይም ደግሞ አንድ ተመራማሪ ለማይግሬን ፍቱን መድኃኒት እስካሁን አላመጣም። ግን ማይግሬኑ የሚከሰትባቸው ነገራቶችን በመቀነስ ታማሚው ራሱ መቀነስ፣ ሎዱን መቀነስ ወይም ደግሞ ቀድሞ መከላከል ይችላል። ቀድሞ ለመከላከል በሕክምና የሚሰጥ ታብሌት አለ። እሱን በመውሰድ መድኃኒት አለ፣ ልንከላከለው እንችላለን በማይግሬን ተጠቂ እንዳንሆን። ከመጣብን በኋላ ግን ሰውየው ራሱ የዕለት ከዕለት እንቅስቃሴውን በመቀየር ለማይግሬን የሚያጋልጡ ምክንያቶችን ቀድሞ በማስወገድ እንጂ ከመጣ በኋላ አሉ አሁን የሚጥላቸው እድሜ ልክ መድኃኒት እየወሰዱ ያንን መድኃኒት ካልወሰዱ በስተቀር በፍጹም የማይነቁ ሰዎች ያጋጥሟችኋል። አያጋጥሟችሁም? በየአካባቢያችሁ አለ። እኔ ለምሳሌ የሚገጥመኝ ሰዎች አሉ። ስለዚህ የሕክምና ራሱ ሲሪየስ ኬዝ ስለሆነ ሰዎች ሊጎዱ ይችላሉ። ቀድመው ራሳቸውን መጠበቅ አለባቸው ማለት ነው። ብዙ ጊዜ ጩኸትን፣ ድምፅን ይጠላል ማይግሬን ያለበት ሰው። ወይም ደግሞ ማይግሬን ከሆነ ራስ ምታታችን፣ ህመማችን ድምፅ አንፈልግም። እንደዚሁም ደግሞ ላይት ሴንሲቲቭ ነን በጣም ብርሃን ጭራሽ አንፈልግም። ስለዚህ ለዚህ ሰውዬ ማይግሬን ላለበት ሰው ምንድነው ጨለማ ክፍል ውስጥ እንዲተኛ ይመረጣል። ምንም አይነት ድምፅ እንዳይኖር ይመረጣል። ለማይግሬን አብዛኛው ሰው የሚታከመው እንዴት ነው? ጨለማ ክፍል በመተኛት ድምፅ ላለበት በመተኛት አንድ ማይግሬን ታማሚ ሰው ራሱን ከዛ ህመም ሊያስታግስ ይችላል ማለት ነው። ሙሉ በሙሉ ባይጸዳም ሙሉ በሙሉ ባይለቀውም እንኳን ግን የተወሰነ ሎዱን ይቀንስለታል ማለት ነው። ሶስተኛውና አሁን ምክንያቱ ከማይታወቅ የራስ ምታት አይነት ደግሞ ክላስተር ሄዴክ የሚባል አለ። እሱ ምንድነው? አብዛኛውን ጊዜ አይናችን አካባቢ ነው የምንታመመው። ብዙ ሰዎች ራሴን አመመኝ ግን አይኔን ጠዘጥዘኝ ይላሉ። አይናቸውን በጣም ያሳክካቸዋል፣ ቀይ ይሆናል፣ አይናቸው አካባቢ ያብጣል። ግን ከራሳቸውም ጋር ምን አለ? ህመም አለ ማለት ነው። ስለዚህ ይህም ደግሞ ክላስተር ሄዴክ ተብሎ ምን ይባላል? ይጠራል ማለት ነው። በዚህን ጊዜ ያው ለማንኛውም አይነት ሄዴኮች ቅድሚያ የሚመረጠው ቤታችን ውስጥ የምናደርጋቸው ነገራቶች ናቸው። ለምሳሌ ለማይግሬንም ሆነ ለቴንሽን ሄዴክም ሆነ ለክላስተር ሄዴክ ላላቸው ለሶስቱም አይነት ምክንያታቸው ለማይታወቅ የራስ ምታቶች ብዙ ሰዎችም አሁንም ጥናትም እያረጋገጠ ያለ ነው። ሙቅ ውሃ እናፈላና ከ40 እስከ 45 እስከ 50 ዲግሪ ሴልሺየስ ባለበት የሙቀት ደረጃ ላይ እግሩን ውሃ ውስጥ ይዘፈዝፈዋል በሙቅ ውሃ። ከዛ በኋላ ከቻለ 15 ደቂቃ ይቆማል። አለበለዚያ ደግሞ ራሱን ከፍ በሚያደርገው ለምሳሌ እንደዛ አይነት ሶፋ ላይ በመቀመጥ እግሩን ከታች ስለሚዘቀዘቅ የደም ፍሰቱ ከላይ ከጭንቅላቱ ወደ እግሩ ስለሚወርድና የደም ቧንቧዎችን ስለሚያሰፋለት ሙቅ ውሃ ውስጥ 15 ደቂቃ ያክል ራሳችንን እግራችንን ብንዘፈዝፍ የራስ ምታታችንን በቀላሉ ገታ ማድረግ እንችላለን። ከዚህ በተጨማሪ ደግሞ ለምሳሌ ቁርንፍድ ሳናበዛ 5 ወይም ደግሞ 4 ፍሬዎች እናደርግና እነሱም እናደርጋቸዋለን አድቅቀን ፈጭተን ከዛ በኋላ በውሃ መጠጣት። ይህም ሳናበዛ ለማንኛውም አይነት ሄዴክ ኢቭን ለማይግሬን ሁሉ ፍቱን ነው ወይም ደግሞ ማስታገሻ ነው ማለት ነው። ስለዚህ ምን ማድረግ አለብን ማለት ነው? ራስ ምታታችን ሲያመን ቀድመን ፓራስታሞል ወይ ደግሞ ፓናዶል ወይም ደግሞ ሌላ ማስታገሻን ከመውሰድ ይልቅ፣ ምክንያቱም እነዚህን በደጋገምናቸው ቁጥር አንደኛ
ራሳችን በቃ ያ ህመም ከነሱ ጋር አዳፕቴሽን ይፈጥራል ይላመዳል ከዛ በኋላ ካለዛ መድኃኒት ፈጽሞ አይሻለንም ይህም ብቻ ሳይሆን ደግሞ ያንን መድኃኒት ካጣን ደግሞ በቀላሉ ልንድን አንችልም ማለት ነው ከሱ ጋር አዳፕት ያደርግና መጨረሻ ላይ እንደው ጭራሽም ላይ ያክመን ወይም ደግሞ ላይ ያሽለን ሁሉ ይችላል ማለት ነው ስለዚህ አሁን ብዙ እናቶች ስተት የሚሰሩት ምንድነው ትንሽም ራስ ምታት ካላቸው ቶሎ ብለው ምን ያደርጋሉ ፓራስታሞል ይወስዳሉ በራሳቸው ሌላ ኮዝስ እንዳለው ፓራስታሞል ወሰድን ወይ ፓናዶል ወሰድን ወይ ደግሞ አይቡፕሮፊን ወሰድን እነዚህን ወስደን ከጀርባው ያለ ኮዝ የትኛው ነው ፕራይመሪ ሄዴክ ነው ህመማችን መንስኤው ያልታወቀ ነው ወይስ መንስኤው ያለው ከሆነ ማስተገሻዎችን በወሰድን ቁጥር እያባበስ ነውና ይብስ ኬዛችንን ያወሳሰብ ነው የምንሆነው ስለዚህ በምንም አይነት ሁኔታ በራሳችን ፍቃድ ማስታገሻዎችን መውሰድ ልማድ አናድርግ እንደው ከተቻለ አስቸጋሪ ሁኔታ ውስጥ ካልሆነ በስተቀር ማለት ነው ስለዚህ ቀድመ ምን እናደርግ ቤት ውስጥ ማድረግ የምንችላቸው ነገራቶች እናደርግ ሙቅ ውሃ ዘፍዘፍ እግራችን ላይ መዘፍዘፍ እግራችንን ሙቅ ውሃ ውስጥ መዘፍዘፍ ቅርንፍድ እንደዚህ ሳናበዛ በውሃ መጠጣት ከዛ ዘይቱን ማሸት እዚህ ግንባሮቻችን እዚህ ቅንጣችን አካባቢ አይደለም የሚባለው እዛዛ አካባቢ ማሸት ከዛም ደግሞ በቂ ውሃ መጠጣት በቂ ረፍት ማድረግ ጨለማ ክፍል ውስጥ መተኛት ከላይት ለምሳሌ አሁን ላይ ብዙ ወጣት ራሱን የሚታመመው በምክንያት ነው በጣም ስክሪን ላይ ይቆያል ኮምፒውተር ላይ ሊሆን ይችላል ሞባይል ላይ ሊሆን ይችላል ከ1 ሰዓት እስከ 2 ሰዓት 30 ደቂቃ በላይ ራሱ ረጅም ሰዓት ያሳልፋል ስክሪን ላይ ስለዚህ በዛ አማካኝነት ራሱ ሊመጣ ስለሚችል ስልክና ኮምፒውተር አጠቃቀማችንን ማስተካከል ከተቻለ ደግሞ ምን አለ መነጽር አለ እሱን መነጽር መጠቀምና በቀላሉ ራሳችንን ከዚህ አስከፊ የራስ ህመም ምን ማድረግ አለብን መፈወስ ወይም ደግሞ ማራቅ ማዳን አለብን ማለት ነው ሁለተኛው አይነትና ሌላኛው እጅግ በጣም አሳሳቢ ችላ ልንለው የማይገባ ደግሞ ከባዱ ስብስብ ይዞብን ሊመጣ የሚችለው ደግሞ ኢቭን ጭንቅላታችንን ሰርጀሪ እስከመሰራት ወይም ደግሞ ቀዶ ጥገና እስከማድረግ ድረስ ሊያደርሰን የሚችለው ደግሞ ሰከንዳሪ ሄዴክ እንለዋለን ወይም ደግሞ ሁለተኛው ደረጃ የራስ ህመም ማለት ነው ይህም ብቻውን አይመጣም ኮዝድ ባይ ዲዚዝ ማለትም በተለያዩ ህመሞች የሚመጣ ነው ለምሳሌ አንድ ሰው ሳይነስ ኢንፌክሽን ሊኖረው ይችላል ሳይነስ ያለበት ሰው ምን ይሆናል ማለት ነው ሳይነሱን ካላከመው በራሱ ወይ ደግሞ በመድኃኒቶች ካላከመ ራስ ህመም ሊያስከትልበት ይችላል ትኩሳት ሊኖር ይችላል ከዛ በተጨማሪ ደግሞ ከፍተኛ የደም ግፊት ካለ ለምሳሌ ከ180 120 በላይ ከሆነ አንድ ሰው ደም ግፊቱ ሲለካ ማለት ነው ይሄ ሰውዬ ቶሎ ብሎ መድኃኒት ካልወሰደ ሐታ ወደ ስትሮክ ውስጥ ገብቶ ህይወቱን ሊያጣ ይችላል ማለት ነው ስለዚህ ችላ ማለት የለብንም እንደዚህም ደግሞ ብዙ ጊዜ የማንጅራት ገትር የምንለው እሱም ካለ ሁለተኛ አይነት ወይም ደግሞ ምክንያት ያለው የራስ ምታት ልንታመም እንችላለን አብዛኛው ጊዜ እዚህ አካባቢ በጣም ጭምድድ ያደርገናል ከዛም አልፎ ደግሞ ፓራላይዝድ ሊሆን ይችላል አንደኛው ጎኑ ሰውነቱ መንቀሳቀስ ሊያቅተው ይችላል ሊዝል ይችላል ነርቮቹ ሊታዘዙት አይችሉም ማለት ነው ስለዚህ ያ ነገር ስለሚኖር ምን ማድረግ አለብን ቶሎ ብለን ወደ ህክምና ተቋም መሄድ አለብን ዲሃይድሬሽን ካለ ለምሳሌ በቂ ውሃ የማይጠጣ ከሆነ ከዛ በተጨማሪም ደግሞ የተለያዩ ኢንፌክሽኖች ካሉ ለምሳሌ ጉፋል ሲይዘው ሰውየው ሊታመም ይችላል ብዙ ጊዜ ደግሞ ይሄ ካፌን ኢንቴክ ካለ ወይም ደግሞ አብዝቶ ለምሳሌ ቡና ሻይ የሚጠጣ ሰው ቡናውን ሻዩን በሚያቆምበት ሰዓት ሊመጣ ይችላል ማለት ነው ስለዚህ መድኃኒቱ ምንድነው ወይ ቡና ነው ወይ ሻይ ነው ያንን ካልጠጣ ያንን ካላገኘ ሊድን አይችልም ከዛ በተጨማሪ ሆርሞናል ቼንጅ ነው ይህም ደግሞ በምክንያት ሆርሞን ተቀየረ ለምሳሌ በእርግዝና ነው የተቀየረው ወይስ ደግሞ በአመጋገብ ሁኔታ ነው ወይስ በምንድነው የሚለውን እሱንም ቼክ መደረግ አለበት ማለት ነው ሌላኛው ደግሞ እርግዝና ነው እርግዝና ላይ አንድ ሴት ራሷን በተደጋጋሚ የምትታመም ከሆነ ተጨማሪ ሌሎች ህመሞች ሊኖሩ ስለሚችሉ ወደ ህክምና ተቋም ሄዳ ራሷን ቼክ ማድረግና ምርመራዎችን ማድረግ ይገባታል ማለት ነው እንዴት ነው አንድ ሰው ወደ ህክምና ተቋም ሄዶ ምርመራ ሊያደርግ የሚችለው የሚለውን ስናይ ሞስትሊ ሰከንዳሪ ሄዴክ ነው ብዙ ጊዜ ትኩረት አድርገው የጤና ባለሙያዎች ምርመራ የሚሰጡን ለምሳሌ ሲቲ ስካን ሊታዘዝልን ይችላል ብሬን ሲቲ ስካን እንደዚሁም ደግሞ ኤምአርአይ ሊታዘዝልን ይችላል ከዛ በኋላ ጭንቅላታችን ላይ ለምሳሌ ቲዩመር እጢዎች ሲመጡ የጭንቅላት ካንሰር ሲመጣ በጣም ከፍተኛ የሆነ የራስ ምታት ይዞ ሊመጣ ስለሚችል ምን ይታዘዝልናል ማለት ነው ሲቲ ስካን ይታዘዝልናል ወይም ደግሞ ኤምአርአይ ይታዘዝልናል ከዛ በኋላ አንጎላችን በደንብ ይታይና ይሄ የስፓይናል ኮርድ ደግሞ ከውስጡ ምን አለው ፈሳሽ አለ ከዛም እንደዚሁ ፈሳሽ ተወስዶ ምርመራ ይሰራልናል ማለት ነው በዛ አማካኝነት ይሄ ምርመራዎችን ልናደርጋቸው እንችላለን ማለት ነው እንግዲህ ያው ትሪትመንቱን እያንዳንዳቸውን በመናይ ሰዓት ያያየን ነበር ግን ለማጠቃለል ያክል በደንብ በቂ ውሃ መጠጣት ራስ ምታትን ለመግታት ወይም ደግሞ በራስ ምታት ላለመታመም ትልቅ መፍትሄ ነው እንደዚህም ደግሞ
ጨለማ ክፍል ውስጥ ስንተኛ ለምሳሌ ማታ መብራት ከጎን ካልጋችን ጎን የምናስቀምጥ ሰዎች አለን። ባናስቀምጥ መልካም ነው፣ በቂ እንቅልፍ ስለማናገኝ ማለት ነው፣ ስለሚቆራረጥብን እንቅልፋችን። ምክንያቱም እንቅልፍ ራሱ እንዲመጣ የእንቅልፍ ሆርሞን እንዲመረት ምን አለ ጨለማ መሆኑን ማየት አለበት። አእምሯችን በአይናችን አማካኝነት ሴንስ ስናደርግ ጨለማና ብርሃንን ስንለይ ምን ይሆናል ማለት ነው? አሁን ጨለማ ነው፣ ስለዚህ ተዘጋጅ፣ እንቅልፍ ለመተኛት ተዘጋጅ ሲባል አእምሯችን ውስጥ ብሬናችን ውስጥ ያ መልእክት ሲደርሰው ምን ይሆናል? የእንቅልፍ ሆርሞን ያመርታል ማለት ነው። ብርሃን ካለ ግን ስለዚህ ምን አይሆንም ማለት ነው? በቂ እንቅልፍ አያገኝም፣ እንቅልፉ ይቆራረጣል። በዛ ምክንያት ራስ ምታት ሊታመም ይችላል ማለት ነው። ከዛ በተጨማሪ ምን እናደርጋለን? ለምሳሌ ቀዝቃዛ ውሃ የሚያድነው ሰው ሊኖር ይችላል፣ ሙቅ ውሃ የሚያድነው ሰው ሊኖር ይችላል። በሙቅ ውሃ ወይ ደግሞ በቀዝቃዛ ውሃ መታጠብ፣ ብዙ ጊዜ በሙቅ ውሃ መታጠብ፣ በሙቅ ውሃ ራስን ማሳጅ ማድረግ፣ ፎጣ ነክሮ ይሄን አካባቢ ቀስ አድርጎ ማሳጅ ማድረግና ማሸት እንደዚሁ ከራስ ምታት ምን ያደርግልናል? ራሳችንን ነፃ ያደርግልናል ማለት ነው። ከዛ በተጨማሪ እንግዲህ እንዳስፈላጊነቱ በህክምና ፓራስታሞል ልንወስድ እንችላለን፣ አይቡፕሮፊን ልንወስድ እንችላለን፣ የተለያዩ ፔን ክሊየሮችን ልንወስድ እንችላለን ማለት ነው። ከዛ ቀድመን ግን ወደ ህክምና ወይም ደግሞ ወደ ማስታገሻዎች ከመሄዳችን በፊት በራሳችን አሁን ያየናቸውን እንትኖች መፍትሄዎች ቀድመን ቤታችን ውስጥ በማድረግና በማዘጋጀት ራሳችንን ከራስ ምታት ልናርቅ ወይም ደግሞ ከማይግሬን ልናሽል እንችላለን ማለት ነው። ዛሬ እንግዲህ ስለ ሄዴክ ወይም ደግሞ ስለ ራስ ምታት ቀለል አድርገን አይተናል። ኢንሻአላህ በቀጣይ ሳምንት ደግሞ ስለ ሌላ የጤና ኬዝ ይዘን መተን እናያለን። እስከዛው ድረስ አላህ በአፊያ በጤና ያቆየን።